ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እግራችሁ የተሰንጣጠቀ እየደረቀ ለተቸግራችሁ በጣም አሪፍ የሆነ መፍትሄ ይዤላችሁ መጥቻለሁ። ይሄ ውህድ እንግዲህ ብታምኑም ባታምኑ 100% ይሰራል ነው የምላችሁ። እግራችሁ ተሰንጥቆ ምናምን ለተቸግራችሁ እንዲሁም ኢንፌክሽን ፈንገስ ምናምን ላስቸግራችሁ ሰዎች በሳምንት 2 ብትጠቀሙት ድራሹ ነው የሚጠፋው ነው የምላችሁ። የምሬ እንደምላችሁ አሁን ለውሸት ምናምን ሊመስላችሁ ይችላል፣ ግን የምር እስኪ ሞክሩትና ከዛ ለውጡን ትነግሩኛላችሁ። እኔ በጣም ነው እንትን ያልኩት። መጀመሪያ ሲሰራው በዚህ ልክ ለውጥ ይኖራል ብዬ አላሰብኩም። ከዛ ግን ልክ እንትን ያልኩት በቃ ራሴ ማመን ያቃተኝ የእጄና የእግሬ ልስላሴ በቃ በጣም ነው የሚያለሰልሰውና ማመን ያቃተኝ። እንግዲህ ወደ አሰራሩ ስንሄድ በጣም ትንሽዬ ነገር ነው የሚያስፈልገው፣ ብዙ ነገር አያስፈልገውም። ሎሚ እዚህ ጋር እንዳያችሁት እንግዲህ መጀመሪያ ቡና እናደርጋለን። 2 ማንኪያ ምናምን የሚሆን የሾርባ ማንኪያ ቡና፣ ከዛ ሎሚ። እኔ አሁን እንግዲህ እዚህ ጋር ያደረኩት ሎሚ ብዙም ውሃ የለውም፣ ግን ውሃ ያለው ሎሚ ብታደርጉት አሪፍ ነው። ሎሚ፣ ከዛ ደግሞ እንትን ያደረኩበት ኮኮናት ኦይል ያደረኩበት ማለት ነው። እና ግን እናንተ ባላችሁ ነገር ማድረግ ትችላላችሁ። ግዴታ ኮኮናት ኦይል ሳይሆን ሌላ ነገር ማድረግ ትችላላችሁ። ሌላ ቅባት ማድረግ ትችላላችሁ። ሌላ የምግብ ዘይትም ማድረግ ትችላላችሁ። ለእግር ስለሆነ ችግር የለውም። እና በጣም ነው የምታመሰግኑኝ፣ በጣም ነው የምትወዱት። በእርግጠኝነት ነው የምላችሁ። እኔም መጀመሪያ ስሰራው በዚህ ልክ ይቀይራል ብዬ አላሰብኩም ነበር፣ ግን በጣም የተመቸኝ ማለት ነው። እና ይሄ ደግሞ ለሁሉም ሰው ተስማሚ ነው ብዬ ነው የማስበው። እንግዲህ ወደ በመሀል አሰራሩ እንዴት እንደሆነ ነግራችኋለሁ። ያው እያያችሁት ነው፣ ግን ደግሞ ነግራችኋለሁ። ከዛ ምንድነው ያደረኩኝ? ሎሚ፣ ኮልጌት፣ ቡና አረኩና ከዛ ስኳር ረስቻለሁ፣ ግን እኔ መጨረሻ ላይ ነው ያረኩት። ግን እዚህ ጋር አብራችሁ ብታረጉት አሪፍ ነው፣ መጀመሪያ ስትጀምሩ ማለት ነውና ከዛ በደንብ እናዋህደዋለን። በደንብ ስናዋህደው መጀመሪያ ቀጭን ነበር፣ ግን በኋላ ላይ እየወፈረ ይሄዳል ማለት ነው። በደንብ ስትመቱት። ሌላው ደግሞ እንትን ስትሉ እኔ አሁን ሎሚው ያደረኩበት ሎሚ ውሃ በደንብ ስለሌለው ሞቅ ያለ ውሃ፣ ትንሽዬ ሞቅ ያለ ውሃ አድርጌበታለሁ። እናንተም ደግሞ እንደዛ ማድረግ ትችላላችሁ ማለት ነው። ሎሚ ውሃ ከሌለውና ብዙም ለእግራችሁ የማይበቃችሁ አይነት ከሆነ ትንሽዬ ሞቅ ያለ ውሃ አድርጋችሁ በደንብ ስትመቱት ይወፍራል ማለት ነው። ከዛ ደግሞ ምንድነው የምታደርጉ? መጀመሪያ ግሬን ታጥቤ ያለው እኔ ቪዲዮ አልቀረጽኩም እንጂ ግሬን ታጥቤ ነው። ከዛ እዚህ ጋር እንደ አዲስ ነው ይሄ እንትን ያልኩ ለእናንተ ለማሳየት። ጨውና ቤኪንግ ሶዳ አደረኩበት እና በደንብ እግሬ እንዲጥርት እንዲል እና ደግሞ ቆዳዬ ክፍትፍት እንዲል በቆሻሻ ወይ ደግሞ በቅባት ነገሮች እንዳይደፈን የምቀባውን ትሪትመንት በደንብ እንዲቀበለው እንዲያገኘው ማለት ነው። እንደዛ ያደረኩት እና እናንተም እንደዚህ ልክ እኔ እንዳሳየዋቸው አድርጋችሁ ብታረጉት ትክክለኛውን ለውጥ ታገኛላችሁ ብዬ አስባለሁ። እና ቤተሰብ በየጊዜው እንግዲህ አዳዲስ ነገሮች እሰራላችኋለሁ። እየገባችሁ ቪዲዮውን ስታዩ ሰብስክራይብ አድርጉ፣ አዲስ ከሆናችሁ ለቻናሌ። እንደገና ደግሞ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በባለፈው በሰራሁት ቪዲዮ ድምጽ ጫጫታ ምናምን እየረበሸ ነው ምናምን ስላላችሁ ለዛ ነው ለእንትን ያልኩኝ። እንደዚህ በድምጼ ባስረዳችሁ ይሻላል። ትንሽ የሆነ አይታችሁ ግራ ምናምን እንዳትጋቡ። እና እዚህ ጋር በደንብ ታሹታላችሁ እግራችሁን። የኔ በእርግጥ ንጹህ ነው፣ ታጥቤ ነው እንትን ያልኩት፣ ግን ለእናንተ ለማሳየት ብዬ ነው እዚህ ጋር ድጋሚ የታጠብኩኝ። ምክንያቱም ያው አንዳንድ ሰው ከነቆሻሻ ምናምን እንዳትሉት ማለት ነው። እና ጥፍሬን በቡርሽ ነው እንግዲህ ያጸዳሁት። ጥፍር ላይ ያስቸግራል። ጥፍር ትንንሽ ስለሆኑ በውስጦች ቆሻሻ ስክስክ ይይዛልና በእንደዚህ በጥርስ ቡርሽ ግን ስትቦርሹት እንትን ይለቃል። እና እንደዚህ በደንብ ታሹታላችሁ። እንግዲህ ይህን ውህድ እኔ አሁን ገና ቅርብ ጊዜ ነው የጀመርኩት፣ ግን በመጀመሪያ ቀን ስሰራው በጣም ነው የወደድኩት ለውጥን። ማለት እኔ ማመን ያቃተኝ በጣም ነው ልስልስ ያለው እጄ ራሱ ስሙዝ ነው የሆነና እንደዚህ ያደረጋችሁ እንግዲህ በቤታችሁ ራሳችሁ መስራት ትችላላችሁ። ጸጉር ቤት ሄዳችሁ ብዙ ወጪ ከምታወጡ ለእያንዳንዱ ነገር እንደዚህ ግን በትንሽ ብራችሁን ቆጥባችሁ ራሳችሁን ደግሞ በተፈጥሮ ነገር እንደዚህ አድርጋችሁ መጠበቅ ትችላላችሁ። ምክንያቱም አንዳንዴ እንደዚህ አይነት ነገር ባይስማማችሁ ማለት እንትን ባትሉት ራሱ ለውጥ ባታገኙ ራሱ ጉዳት ግን አይኖረውም። በእርግጥ አለው እንዲሁ
እግሬን እንግዲህ በደንብ አርጌ ታጥቤ አለቅልቄ ከጨረስኩ በኋላ ያደረኩበትን አይታችኋል። ሎሚ ስታጠብ ሎሚ፣ ቤኪንግ ሶዳና ጨው አድርጌ በደንብ ዘፍዝፌ ሞቅ ባለሆነ የታጠብኩት በደንብ ዘፍዝፌ ታጥቤ ያለው። ከዛ በኋላ አለቅልቄ ምናምን ከጨረስኩ በኋላ እንደዚህ ያዘጋጀ ነውን ውህድ መጀመሪያ የሰራ ነው አለ አይደለ? እግራችን ስንታጠብ ከመታጠባችን በፊት ነው አዘጋጅተን መታጠብ ያለብን ስለማይመች ማለት ነው። እና በደንብ ታሹታላችሁ። ስትቀቡ እንደዚህ ነካ ነካ አድርጋችሁ ብቻ መተው የለባችሁም። ቢያንስ ከ10 እስከ 15 ደቂቃ ምናምን በደንብ ብታሹት ሞር እግራችሁ እየለሰለሰ ይሄዳል። እና እኔ መጀመሪያ ስታጠበው የነበረው የሆነ እግርና እዚህ ጋር ራሱ ስቀባው ያለውን ለውጥ ታይታላችሁ መቼም። እዚህ ጋር እንትኑ ራሱ አሁን የተቀባውና ያልተቀባው ልዩነቱን እይት እንዴት እንደሚያንጸባርቅ። በዛ ላይ ቅላቱ በቃ ልስልስ ያለ እንደ የኔ እግር ነው እንደ እስክል ድረስ እና ሎሚም ሎሚ ነው፣ በቫይታሚን ሲ የበለጸገ ነው። የእግር ፈንገስን ያጠፋል። ቡናም ደግሞ የደም ዝውውርን ያፋጥናል፣ እንዲሁም ደግሞ ቆዳን እንዲያንጸባርቅ ያደርጋል። እና ይሄ ውህድ ጥቅሙ እግርን ለማሳመር ብቻ ሳይሆን ፈንገስ፣ ባክቴሪያ እንዲሁም የተለያዩ ችግሮች የእግር የመሰነጣጠቅ ችግር ያለባችሁን በ2 ሳምንት ውስጥ እንግዲህ ሕክምና ምናምን ሳትሄዱ እስኪ ያለባችሁ ምናልባት ይሄን እያያችሁት ሊሆን ይችላል እና እስኪ ቢያንስ ለተከታታይ ለ1 ወር በየሳምንቱ 2 የተጠቅማችሁ ሞክሩት እና በእርግጠኝነት ለውጥ ታገኙበታላችሁ። የሆነ ስታሹት ራሱ አንዳንዴ የሆነ እግር የመተሳሰር ምናምን ባሪ ያለው እሱን ራሱ በቃ ድራሹን ነው የሚያጠፋው። ቡና እንግዲህ ከመጠጣትም አልፎ ሌላም ብዙ የጤና ጥቅሞች አሉ። ለፊትም አለ። እሱንም ቀጣይ ይሰራላችኋለሁ። እዚህ ጋር እንግዲህ ለእናንተ ለማሳየት ብዬ ነው እንደዚህ ልዩነቱን የተቀባውን እግሬን ያልተቀባውን ከተቀባሁት በኋላ ያለውን ልዩነት እንትኑ እግሬ ራሱ ልስላሴው ምናምን እንዲህ ስታዩት ራሱ ማወቅ ትችላላችሁ። እና ሴቶች እየምንላችሁ ነው ለራሳችሁ ጊዜ ስጡ። እንደዚህ በማይሆን ነገር ጊዜያችሁን ከምታሳልፉ ቲክቶክ ላይ ተጥዳችሁ ወይ ጊዜያችሁን ከምታሳልፉ ላይ እንደዚህ አይነት ነገር ለራሳችሁ ጊዜ ስጡ። ሴት ልጅ ውበቷ ሴት ልጅ ተፈጥሯ ነው ውበቷ። እና ራስ በተለይ ደግሞ ሴት ልጅ ተረከዟ ይባላል አይደል? አንዳንድ ሰው ተረከዝ በቃ ተረከዟ እንደዚህ ነው ይባላል። እና እንደዚህ ራሳችሁን ከጠብቃችሁ ማይቀየር ነገር የለም፣ ማይለወጥ ነገር የለም። እና ራሳችሁ ላይ ከሰራችሁ በቃ ሌላ ውጭ ላይ እንደምታዩት እግሯ ሲያምር እንደምትሉት እንደዛ ሰው መሆን ትችላላችሁ። እና መመክራችሁ ነገር ቢኖር ለራሳችሁ ጊዜ ስጡ፣ ራሳችሁን ተንከባከቡ። ከራስ በላይ ንፋስ ነው። እዚህ ጋር እንግዲህ እየሰራው እያለ መብራት ጠፋና ጨለማ ሆነብኝ እና ፋይናሊ እንግዲህ በደንብ ቀብቼ ምናምን አሸቼ ጨርሻለሁ። ከዛ መጨረሻ ላይ ምንድን ያደረኩት ልክ እንደዚህ በደንብ ከቀባው በኋላ ፌስታል አልብሼ ከፌስታሉ ላይ ደግሞ ካልሲን ያደረኩት ስቲም ነገር እንዲሆን ማለት ነው። ስቲም እንዲሆን እና የተቀባሁትን ነገር የሆነ ቆዳ የምጥጥ እንዲያደርገው ብዬ እንደዛ ከ10 ደቂቃ እስከ 15 ደቂቃ ምናምን አቆይቼዋለሁ ማክሲመም። እና እናንተም እንደዛ አድርጉት። ትንሽ እንግዲህ ያስቸግራል ካሜራ ይዤ በዛ ላይ እንደዚህ ለእናንተ ለማሳየት መቅረጽ ነው። ትንሽ ያስቸግራል፣ ግን ለእናንተ ለማሳየት ስል እንግዲህ ማልሆነው ነገር የለም ነው የምላችሁ። ፋይናል እንግዲህ መጀመሪያ እግሬ ነው የተቀባሁትን። ከዛ እዚህ ጋር የተረፈው መዘፍዘፊያ ላይ የተረፈው አለ፣ እሱን ደግሞ እጄን ተቀባሁት። ለምን ይደፋል ለምን ይባክናል ብዬ እጄን ተቀባሁት። ሳየው በጣም የወደድኩት በጣም በቃ ማለት አሳሳኝ እና መድፋት አልፈለግኩም። ከዛ ለምን እጄን አልቀባም ብዬ እጄን ደግሞ እንደዚህ በደንብ ፏ አርጌ መጀመሪያም ታጥቤ ነበር እግሬን ከመታጠቤ በፊት እንደዚህ ፏ አርጌ እስከ በደንብ ነው ያሸሁት። እንግዲህ እንደምታዩት
በደንብ አሸሁት። እንግዲህ መጀመሪያ የነበረው ቆዳይና ከዛ ቀጣይ ያለውን ጽድት ብሏል እና በደንብ ነው የሚያንጸባርቅ። እጅ ራሱ መዳፊ ራሱ ሲታይ በጣም ለስለስ ያለ ነው። ሲነካ ደግሞ በቃ ለእኔ ምን ልበላችሁ በጣም ጽድት ነው ያለ። አስራ 15 ደቂቃ ምናምን ከሞላ በኋላ ፌስታሉ እንግዲህ እንደ ቅድሙ አይደለም፣ ምጥጥ አድርጎታል። ምጥጥ አድርጎት እዚህ ጋር ራሱ የለውም። ቆዳዬ ጥጥትን ያደረገው በቃ ምን ልበላችሁ ድርቃናት ይደረቃል አይደል? ልክ እንደዛ ነው የሆነና ምጥጥ አድርጎታል። ከዛ ወደ መታጠቡ እንሄዳለን። እዚህ ጋር ግን በደንብ እንትን አላልኳችሁም። ለሌላ ጊዜ ሲሰራ በደንብ አሳያለሁ። ተልቶሎ ታጥቤ ነው እንትን ያልኩትና የግሬን ለውጡ ምናምን በደንብ እንትን አላልኩትም፣ አልቀረጽኩትም። በዛ ላይ መሽቶ ስለነበር ስቀርጽ እዚህ ጋር ደግሞ ሳረሰው የታጠብኩት በባዶ ውሃ ብቻ ነው። እሺ ምንም አይነት ሳሙና ምናምን አልተጠቀምኩም። በባዶ ውሃ ነው የታጠብኩት። ከዛ በበነጋው ነው በሳሙና የታጠብኩት ማለት ነው። እና መጀመሪያ እንደዚህ ከተቀባ በኋላ በባዶ ውሃ ብቻ ለቅለቅ አልኩኝ። ከዛ በኋላ የሆነ ቅባት ነገር ተቀባ፣ ቫዝሊን ነገር እናንተ ያላችሁ መቀባት ትችላላችሁ። ቫዝሊን ተቀባኝ። ከዛ በኋላ ካልሲ ለብሼ እንትን አልኩት፣ ታውኩት። ከዛ በበነጋው በጣም ልስልስልስ ነው ያለ ጽድት። በእርግጥ የኔ እግር የተሰነጣጠቀ ምናምን የለውም፣ ለእናንተ ለማሳየት ብዬ ነው። እና ደግሞ ያው ብዙ ትኖራላችሁ እንደዚህ የተቸገራችሁ በዚህ ምክንያት። እና ቤተሰብ የዛሬ እንትናችን ስራችን ይሄንን ይመስላል። ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልን። ላይክ ደግሞ እንዳይረሳ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።